የሁለቱን ማስከሬን በቅሎ ያውርድ ወደዚህ አምጡ። ህይወት አጭር ናት። ትላንት ስትሮጥ ያየናት፣ ትላንት ስታሸንፍ የተመለከትናት፣ በደስታ ያጨበጨብንላት ጀግናዋ አትሌት ሻምበል ባሻ አትሌት የብርጓል መለሰ ዛሬ ከፍ ባለ ደረጃ ስርዓተ ቀብሯ ተፈጽሟል። ይህቺ ጀግና አትሌት ላትመለስ ሄዳለች። የመቻሏ አትሌት ሻምበል ባሻ አትሌት የብርጓል መለሰ በግል ባካሄዳቸው ውድድሮች ትልቅ ደረጃ ላይ ደርሳ ነበረ። ለትልቅ አሸናፊነቶችም ታጭታ ነበረ። ያ ሁሉ እንዳይሆን ቀርቷል። ከሳምንታት በኋላ ወርቅ ታሸንፋለች የተባለችው የሀገራችን ወርቅ ዛሬ ስርዓተ ቀብሯ ተፈጽሟል። በመንበረ ጸባዖት ቅድስት ስላሴ ካቴድራል ሁሉም በተገኙበት ቤተሰቦቿ በእንባ እየተራጩ ሸኝተዋታል። ሞቷ ሚስጥር ነው። አትሌቶች ለምን በሩጫው መስክ ላይ እንዲህ አይነት ድንገተኛ ሞት ያጋጥማቸዋል? በዝርዝር ትሰማላችሁ። መለሰን ጉዳይ ከሷ በፊት እንደወጡ የቀሩ ብርቅዬ አትሌቶች አሉን። ሸዋረግ አለነ አንዷ ነች። መስከረም ለገሰ ደግሞ ብዙዎቻችን አንረሳትም። እነዚህ አትሌቶች ዛሬ እናስታውሳቸዋለን። በቀጭን መስመር ላይ ደማቁን ታሪካቸውን እናወሳለን። በፈገግታ ስለተሸፈነው በጽናት ስለተደበቀው ህመማቸው ብዙ የምንነግራችሁ ጉዳይ አለ። ዛሬ ብርቅዬዋን አትሌታችንን እንሸኛለን። የመጨረሻ ቀኗ ነውና ዘላለማዊ እረፍትን እየተመኘን ወደ ጉዳያችን እንገባለን፣ እንጠይቃለን። ለመሆኑ አትሌቶቻችን በቅጽበት ከዚህ ዓለም በሞት የሚለዩት ለምንድን ነው? ምንድነው ጉዳዩ? እንፈተሸዋለን። ከኛ ጋር ሆኑ። ይህቺ አትሌት ታሪኳን በደማቁ ጽፋ እርሷ በደመቀችበት መድረክ የኢትዮጵያን ስም ከፍ ያደረገች ነች። ያሮጠችበት ጎዳና የለም። የኢትዮጵያን ሰንደቅ ዓላማ ያነገበችባቸው ድሎቿ በርካታ ናቸው። እሷ ድል ሲቀናት ከአፏ 3 ፊደላት ይወጣሉ። አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማዋ ከፍ ታደርጋቸዋለች። በዛ ጊዜ ኩራት ይሰማታል። ሙሉ ስሟ ሸዋረግ አለነ ትባላለች። በመሮጫ ሜዳ ላይ እንደ ንፋስ የምትበር ትሁት እርግብ የሆነች አትሌት ናት። ነበረች የተባለችው 30 ዓመት ኖራ ብቻ ነው። ገና በወጣትነቷ ገና በልጅነቷ ብዙ ስኬቶችን መጨበጥ በምትችልበት የጨበጠቻቸውን ድሎቿን ማጣጣም በምትጀምርበት ጊዜ ሞት ቀደማት። የተለመደ ነበረ አኗኗራ፣ የተለመደ ነበረ ቀንዋ። በዛ ቀን ወጣች። በልምምድ ሜዳዋ ላይ ነበረች። የወደፊት ተስፋዋን የሚያለመልም የቀጣይ የአትሌቲክስ ህይወቷን የሚያሰምረውን የመጨረሻውን ልምምዷን ሰራች። ግን ቀና ማለት አልቻለችም። በዚያው ከዚያ ዓለም በሞት ተለየች። ብዙዎች ስለዚህች አትሌት ይነጋገራሉ። ምን ሆና ነው? ምን ገጥሟት ነው? ከደቂቃዎች በፊት አብራን ነበረች። ከቀናት በፊት ስለ ድሎቿ ታወራን ነበረ። ፈገግታዋ ከዓይኗ ላይ አይጠፋም ነበረ። እርሷ ደግ ነበረች። ብዙዎች እንዲህ ብለውላታል። በወቅቱ ይህች አትሌት ከዚያ ዓለም በሞት ከተለየች ወራት ተቆጥረዋል። በወዳጆቿ በቤተሰቦቿ ልብ ውስጥ ግን ምን ነክቷት ይሆን ወይ የሚለው ቁጭት ዛሬም አዲስ መርዶ ነው።
የአትሌቶችን ድልና መርዶ ሲሰሙ የሸዋረጋለንን ጉዳይ ያነሳሉ። ይህች እንቁ በአጭር ተቋጭታለች። ይህች የዓለም ፈርጥ ሳናስባት ከጎዳናዋ ቀርታለች። ምን ሆና ይሆን? ሸዋረጋለነ በዓለም አቀፍ የማራቶን ውድድሮች ላይ ኢትዮጵያን ወክላ በበርካቶቹ ላይ ድል አስመዝግባለች። ስመጥር አትሌት ነች። እንደ አውሮፓውያን ዘመን አቆጣጠር 2025 ላይ ከዚህ ዓለም በሞት ብትለይም በስቶክሆልም ያስሸነፈችበት ውድድሯ ለሷ ድንቁ ጊዜ ነበረ። 2025 በስዊድን በተካሄደው የስቶክሆልም ማራቶን 2 ሰዓት ከ30 ደቂቃ በመግባት ነበረ ውድድሯን በአደኝነት ያጠናቀቀችው። የዘመኗ ምርጥ አትሌትነትንም በሜክሲኮ ሲቲም ጭምር አሳክታዋለች። በማድሪድ እሷ በተሳተፈችባቸው ውድድሮች አሸናፊነት ከሷ ጋር ነበረ። ከ10 በላይ ድሎችን መቀዳጀት ችላለች። የዓለም ምርጥ ሰዓቶችን አስመዝግባለች። የማራቶን የግል ምርጥ ሰዓቷ በኦክቶበር 2003 የተመዘገበ ነው። ህልፈተ ህይወቷ ሲሰማ ገና የ30 ዓመት ወጣት ነች። ሮጣ አልጠገበችም። ካሳካችው የበለጠ የምታሳካው ይበልጥ ነበረ። የሞከረችው ጥቂት ነበረ። በማራቶን የምትጎመራበት እድሜ ላይ ነበረ። እርሷ ግን 30 ዓመቷን እንደደፈነች በስፖርቱ ቤተሰብ ውስጥ ጥያቄ የሆነው ክስተት ተፈጠረ። በልምምድ ላይ እያለች ወደቀች። መነሳት አልቻለችም። ያቺ እግረ ብርቱ ያቺ ፈጣኗ አትሌት ዳግም ላትመለስ ከዚህ ዓለም በሞት ተለየች። ሞት ሁሌም እንግዳ ሁሌም ባዳ ነው። ያንዳንዱ ግን ያሳዝናል። 2 ህይወት በአንድ ቅጽበት ብለን እንንገራችሁ። ህይወት ለመስጠት ህይወትን ያጣች አትሌት ነች። መስከረም ትሰኛለች። በመስከረም ጸደይ ውስጥ ብቅ ያለች ገና በልጅነቷ እየረገፈች እንቡጥ አበባ ነች። በፍጥነቷና በብርታቷ ብዙዎች ያስታውሷታል። በአሜሪካ ኮንቲኔክት ግዛት አንዲት እናት በምጥ ተይዛ ነበረ። ድንገተኛ ነው ጉዳዩ። ለህልፈት ይዳርጋታል ብለው ብዙዎች አልገመቱም። እርሷ ግን ምጧ ልጇን ወደዚህ ምድር ሲያመጣ እሷን ለወዲያኛው ወሰዳት። ብዙ አቀዳ ብዙ አለማ ገና የ30 ዓመት ወጣት እንዳለች በሆዷ 9 ወር ሁሉ የተሸከመችው ልጇን ለዚህ ዓለም እንሆ ብላ እሷ ግን አሸለበች። ሙሉ ስሟ መስከረም ለገሰ ትባላለች። የእርሷ ህይወት እስትንፋሷ እስኪቆም ለልጇ አዲስ ህይወትና እስትንፋስ የበረታች የታገለች አትሌት ነች። ጀግንነቷን በመሮጥ ብቻ ሳይሆን በመሞትም አስመስክራለች። ስለ ልጇ ስትል እሷ ህይወትን አጣለች። አትሌት መስከረም ለገሰ በ1500 ሜትር የሩጫ ውድድር ኢትዮጵያን በዓለም አቀፍ መድረኮች ካስጠሩ ስመጥር አትሌቶች መካከል በቀዳሚነት ስሟ ይጠቀሳል። 2004 በአቴንስ ኦሎምፒክ በ1500 ሜትር ውድድር ኢትዮጵያን ወከለች፣ አሸነፈች። ስኬቷ እዚህ ብቻ አያበቃም። በቤት ውስጥ ውድድሮች ላይ ጭምር ዓለም አቀፍ የሆኑ ክብሮችን አሸናፊነቶችን የተቀዳጀች ድንቅ አትሌት ነች። ድንቅ አትሌት ነች፣ ድንቅ አትሌት ነበረች ብሎ እሷን መጥራት በጣም ይከብዳል። ገና በ30 ዓመቷ ድንገተኛ ሞት ነው ይዟት ብስ ያለው። ይህች አትሌት ብዙ ልታሳካው የፈለገችው ጉዳይ ነበረ። ከሁሉ በላይ በእቅፏ ለማድረግ ያሰበችው የወደደችው ልጇን እንኳን ሳታየው ነው ከዚህ ዓለም በሞት የተለየችው። ጠዋት ፈክታ ማታ ላይ ረገፈች። በመስከረም ጸደይ ውስጥ ብቅ ብላ እንደ አዲስ ሳታብብ ወዲያው አሸለበች። የዚህች አትሌት ህልፈተ ህይወት ሲሰማ ዓለም አቀፍ ሚዲያዎች ጉዳዩን ተቀባበሉት። ህይወት ለመስጠት ህይወት ያጣች አሳዛኟ አትሌት ሲሉ ዘገቡት። እውነትም አሳዛኝ ነው። ነፍስ ይማር እንላለን ለሷም።
በቀዳሚነት የሁለቱን አትሌቶች ታሪክ ያነሳ ነው። ከቀናት በፊት ከዚህ ዓለም በሞት የተለየችው ዛሬ ስርዓተ ቀብሯ የሚፈጸመውን የአትሌት የብርጓል መለሰን ጉዳይ አስታውሰን ነው። ይህች አትሌት ኢንተርናሽናል ውድድሮችን ማድረግ የጀመረችው ከ2011 እንደ ፈረንጆቹ የዘመን አቆጣጠር ከ2003 በኢትዮጵያ ጀምሮ ነው። በልምምድ ቦታዎች ላይ በዓለም አቀፍ ውድድሮች ላይ አብረዋት የሰሩ ሁሉ የተወዳደሩ ሁሉ ይህችን አትሌት አይረሷትም። ጽኑ ናት፣ ብርቱ ናት። አመመኝ ደከመኝ ሳትል ነው ያሸለበችው። ብዙዎች ምንሽን ነው ያመመሽ ብለው ባይጠይቋትም እርሷ ግን ስለመታመሟ ስለመሸነፏ ደግማ ደጋግማ ትናገር ነበረ። የዛሬ ዓመት ነው ባርሴሎና ሮጠች። ሁለተኛ ወጣ ስትመለስ ያልተለመደ የጤና ችግር ይታይባት እንደነበረ ለእርሷ ቅርብ የሆኑ ወገኖች ይናገራሉ። የዛሬ ዓመቱ የባርሴሎና የሁለተኝነት ድሏ ከትሬኒንግ ስትጀምር ባልተለመደ መልኩ ይጥላት ጀመር። ደጋግማ ትወድቃለች። በጣም ቅርብ የሆኑ ሰዎችና ባለሙያዎች እንደሚገልጹት ልብ ምቷ ከመደበኛው ይለይ እንደነበረና በእጥፍ እንደነበረ ይናገራሉ። የልብ ችግር ብቻ እንዳይሆን በሚልም ተጠራጥራ በድጋሜ ቼክ አድርጋ ነበረ። ሐኪሞች ጤነኛ ነሽ፣ ምንም የሚታይ ችግር የለብሽም ብለው መለሷት። እርሷ ግን በዚህ ጉዳይ ይሁን በሌላ ነገር እስካሁን መረጃዎች ባይወጡም ከቀናት በፊት ከዚህ ዓለም በሞት ተለየች። የሩጫ ስፖርት ምን ያህል ከባድ እንደሆነ እንኳን የሮጡ በቤታቸው ሆነው ጉዳዩን የሚከታተሉት ያውቁታል። እርሷ ግን ይሄንን ሁሉ አልፋለች። 22 ማራቶኖችን፣ 19 የግማሽ ማራቶንን፣ 5 ጊዜ ደግሞ 10 ኪሎ ሜትርን በመሮጥ ትታወቃለች። የ10,000 ሜትርን 2 ጊዜ ሮጣለች። እርሷ በተወዳደረችባቸው ውድድሮች ሁሉ አሸናፊነት ከሷ ነው። ወርቅ፣ ብር፣ ነሐስ የግሏ ነበረ። ዛሬ ግን ይህች አትሌት ተሸንፋለች። ስርዓተ ቀብሯ 6 ሰዓት ላይ በቅድስት ስላሴ ካቴድራል ቤተክርስቲያን ይፈጸማል። ወዳጆቿ ልባቸው ደምቷል። ቤተሰቦቿ ዘላለማዊ እረፍትን ይመኙላታል። ሐዘናቸው ከብዷል። ከሁሉ በላይ መፍራት፣ መስጋት፣ ይሄንን ባደርግ ኖሮ ማለት ልባቸውን አድምቶታል። ምን ይሆን ያመማት? አትሌቶችን በድንገት የሚቀጥፈው ምን ይሆን? ሳይንሳዊ መረጃዎች እንደሚያሳዩት የልብ መዋቅር ችግር ለአትሌቶች ድንገተኛ ሞት አንዱ ጉዳይ ነው። የልብ ጡንቻ መወፈርም እንደ ምክንያትነት ይቀመጣል። የልብ ጡንቻዎች ያለ መውጠን መወፈራቸው ደም ወደ ሰውነት እንዳይሰራጭ እንቅፋት ይሆናል። አትሌቶች ደግሞ ለዚህ ችግር ይጋለጣሉ ነው የሚባለው። የልብ ምት ስርዓት መዛባት ሌላኛው ጉዳይ ነው። የልብ መዋቅር ጤናማ ሆኖ መቀጠል አለበት። አንዳንዴ ግን ይሄ ትክክለኛው መስመር ይስታል፣ ይሳሳታል። በዚህ ጊዜ ለአትሌቶቻችን ሞት ይመጣል። ከእድሜ ጋር ተያያዥነት ያላቸው ምክንያቶችም አሉ። ለተጠቀሱት አትሌቶች ግን ይሄ የሚሰራ አይመስለኝም። ከ35 በላይ የሆኑ አትሌቶች ዋነኛው የልብ የደም ቧንቧ መጥበብ ችግራቸው ይሆናል። እነዚህ አትሌቶች በእንደዚህ ጉዳዮች ለሞት ይዳረጋሉ። ሌላው ተጓዳኝ ምክንያቶች ይጠቀሳሉ። የልብ ጡንቻ ኢንፌክሽን ለሞታቸው እንደ ዋነኛ ጉዳይ ይወሰዳል። መፍትሄም አለው። ቅድመ ምርመራ፣ የቤተሰብ ታሪክ፣ ምልክቶችን አለማለፍ፣ የአደጋ ጊዜ ዝግጁነት ለአትሌቶች ሞት መቀነስ ዋናው መድኃኒት ነው ይባላል። ይህንን ማን ያውቃል? ማን ችግራቸውን ተረድቷል? ማን በጊዜ ተደርሶላቸዋል? ማን ከጎናቸው ሆኗል? ጥያቄ ነው። ለሶስቱም አትሌቶቻችን ዘላለማዊ እረፍትን እንመኛለን። ጀግና ነበራችሁ፣ በጀግንነታችሁ እናስታውሳችኋለን ልንላቸው እንወዳለን። አበቃን።